እሺ አጅሪት ሮማኒ ነካክተሽ አባረሻት አይደል ደሽ እኔ ኮነቱ ስነግር ሁሉም እንደዛ ሆነ እንጂ እኔ ምንም የጠፋት ነገር የለም ኧረ እባክሽ ወረኝት ሐላቅሽም እንዴት ተንከሲስ ሩታዬ ይላል ሩታዬ በቃ ከመጥለሉም እኮ ሄዷል መኪናው አደርገው አደ ኪንጎ ጥሎኛ ሄደም እሺ አደርገው በቃ የለም አንድ መኪና ነው የነበረው እሱም የለም አደ ኪንጎ ጥሎኛ ሄደም እኔ እኮ ስለተናደድኩበት እንጂ ወደዋለሁ አደ ፍልሽላታ አልፈልግም የባቡሬ እናት ያሳዘነቻችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። በዛው ልክም የባቡሬ እናት ከመጣች በኋላ ድራማው ደምቋልም የሚያሉ ብዙ አይነት አስተያየቶች ይሰጡናሉ። በዚሁ አጋጣሚ ያገኘችውን ሰው እንደዛ ከወንዶች ወይንም ክፉ ነገር እንዳይደርስባችሁ በማለት ሴቶችን ወደ ራሷ የምታቀርብናት። ከመጠለም ፍቅረኛዋ አሁን ላይ ከዳይመንድ ጋር ወደ አገር ቤት ሊሄድ እንደሆነ ከሰማች በኋላ ደንግጣለች። በዚህ መልኩ ተራርቀናል ወይን ብላም እንድታስብ ያደረጋት ነገር ነው። እንዴት ቻው ሳይለኝ ይሄዳል ብላ ስላሰበች እሱም በራሱ በኩል ደግሞ የራሱ ልክ የሆነ ነገር ቢኖር እሷ አትፈልገኝም ብሎ ስለሚያስብ ብቻ ነው ቻው ሳይላት ሊሄድ የፈለገው። ከዳይመንድ ጋር አብሮት ሄዶ የቤተሰቦቹን ንብረት እስኪያስመልስ ድረስ አብሮት ሊቆይ ተስማምቷል። ታዲያ ዳይመንድ ወደ አገር ቤት ሄዶ የቤተሰቦቹን ንብረት ለማስመለስ የሚፈልገው ብዙ ሰዎች በዙሪያው ስለከበቡትና ያንን ምክርም ስለሰጡት ነበር። ከዛም ውስጥ አንዱ አሹ ወንድሙ ሲሆን ይሄን ነገር ማስተካከል እንዳለበት ከስር መሰረቱ ነግሮታል። ሌሎቹም ቢሆኑ የምትወደውም ልጅም ቢሆን እንደዛው ማድረግ እንዳለበት ከተነገረው በኋላ ወዲያውኑ ያንኑ ቀን ሳይውል ሳያድር ነው ወደ ሀገር ቤት መሄድ የፈለገው። በሌላ በኩል ስንቶቻችሁ ናችሁ ዴቭ ያስጠላን መጥቷል፣ ለምንድነው በዚህ ልክ ልጅቷን አብሯት ቀን ሙሉ እየዋለ የፍቅር መግለጫውም ልክ ሲኖረው ነው አሪፍ ብላችሁ አስተያየት ሰጣችሁናል። ዴቭ አጥፍቷል ወይንስ ፍቅሩን በዚህ መልኩ መግለጹ ልክ ነው ብላችሁ ታስባላችሁ? ዴቭ ገና ከመጀመሪያው ነው አሁን ላይ አደይ በጣም እንድትጨነቅና እንድታስብ እያደረጋት ነው የሚገኘው። ያን ያልኩበትን ምክንያት ልንገራችሁ። ባገኛት አጋጣሚ የፍቅር መግለጫውን እንዳለ ሰከንድ ሳይባክን ነው የሚገልጽላት። ሌላው ከሷ ሳይለይ ነው ቀን ሙሉ እየዋለ ያለው። ፍቅር ምን ያህል ለሱ እንደገባለት የሚያሳየው ነገር ቢኖር ይሄ ነው አንደኛው መስመር። ሌላው አብረው መኖር እንዳለባቸው ሳይጋቡም ችግር የለውም ብሎ ነው የሚያስበው። አደይ ግን በዛ መልኩ አታስብም። መጀመሪያ ሙሉ ቤተሰብ አውቆ ከዛ በኋላ እኔ እናንተ መጋባት እንችላለን፣ የጊዜ ጉዳይም የሚፈታው ነገር አይደለም። ግን ሰርግ ሳይደረግና ቤተሰቦች ሳያውቁ እኔ እናንተ አንድ ላይ ለብቻችን መኖር አንችልም ብላ እሷም ቢሆን ነግረዋለች። አጋጣሚዎችን ተጠቅሞ ሊያቅፋትም ሊስማትም ቢፈልግ እንደዛ እንዲሆን አትፈቅድለትም አደይ። በሌላ በኩል የቤዛ ጉዳይ ቤዛ እንግዲህ ከተያዘች በኋላ ሊያሰቃዩት እንደፈለጉትና አሹ ምን ያህል እንዳስከፋቻቸው አሳይተዋል። አሹ ታዲያ እሷን መልቀቅ አይፈልግም። ታዲያ እትዬ እስክትመጣ ድረስ እኔ ጋር ትቆያለሽ፣ አስሬሽ ነው ማስቀምጥሽ እያለ አስፈራርቷት እንዳለውም ደሞ አድርጎት ነበር። ካሰራትም በኋላ እነ ፍቅርም ቢሆን እዛ መጥተው ነገሩን ለማብረድና ከሷ ጋር እንድትስማማ ልታደርጋት ፈልጋለች። ፍቅር አንድ ውል ልታቀርብላት ነው ለቤዛ። ቤዛም የምትስማማበት ሌላ የመጨረሻ አማራጯ ብቻ ነው።
ታዲያ ፍቅር ልትስማማ የፈለገችው በምን ምክንያት ይሆናል? አሹና ሌሎቹ ሩታ ሳይሰሙ ፍቅር ለብቻዋ ቤዛ ማናገር ትፈልጋለች። ምን ልትጠይቃት ይሆን? አሁንም ስለ አደይ ሊያወሩ ነው ወይ? አደይን ያልጨረሱት ነገር እንዳለ መጀመሪያውን ሁለቱም ተነጋግረዋል። ያሰቡት እቅድና ሊሰሩት የነበረው አደይ ላይ መርዝ ጨምረው ወይንም አደይን ካለችበት ነገር ላይ ለማጨናገፍ ነው። እንደሚታወቀው ከዴቭ ጋር ከሆነች በኋላ ፍቅር ምንም ያህል ስሜት ጥሩ ነገር አይሰማትም። ሁለቱ ካልተለያዩ ለሷ ሰላም የሚባል ነገር እንደሌለም ተናግራለች። ለዛም ነው አሁንም ቢሆን ፍቅር እሷን እስከ መግደል ልትደርስ ቢሆንም ከሷ ጋር መስማማት እንዳለባት ሌላ አማራጭ እንደሌላት ተናግራለች ለራሷም ቢሆን። ፍቅር አሁንም ቢሆን አረፈደብሽም ብላ ለቤዛ ተነግራትና ቤዛን ታሳምናታለች። አሁንም አደይ ላይ የሆነ ነገር ማድረግ እንዳለባቸው ከተስማሙ አሁኑኑ አስመልጥሻለሁ ብላ ትነግራታለች ማለት ነው። ለዛም ነበረ በዚህ ሁኔታ ላይ ይሄንን ካሳመነቻት በኋላ በስተመጨረሻም ገመዱን ፈታ ልታመልጥ በሩን የከፈተችው። ከዛ በኋላ አሹ ይድረስባት ሳይድረስባት የሚታወቅ ነገር የለም። አሹ በአሁኑ ካመለጠችው እንግዲህ መቼም የሚያገኛት አይሆንም። መጀመሪያውኑ ሳታስበው ነው ወደዛ ቤት ውስጥ የገባችው ቤዛ። ከዚህ በኋላ ግን ከዛ ቤት መውጣቱ ግዴታ እንደሆነ ካወቀች በኋላ አንዴ እግሬ ውጣ እንጂ አልመለስም ብላ ነው የምታስበው። ፍቅር በዚህ ልክ አሁንም ለምንድነው ተንኮሏን የማታቆመው? አደይ ከዴቭ ጋር እስከሆነች ድረስ እሷም ተንኮሏን እንደማታቆም አሳይታናለች። በስተመጨረሻም የባቡሬ እናት እንግዲህ ከዚህ በፊት ቤተሰቦቹ ብቻ እያወቁ እሷ ጤነኛ እንዳልሆነች ተናግሮ ነበር። ይሄንን ሲል ታዲያ በምን ምክንያት እንደሆነ የተናገረው ከዛ በኋላ ነበር። አንድ በምታምነውና በጣም በምትወደው ሰው እንደተከዳች ከዛ በኋላ የሴትነቱን ነገር በጣም ስለሚያሳስባት ሴት ባየች ቁጥር ወንዶች እንዲርቁና ከወንዶች ምንም አይነት ነገር አምነው እንዳይቀበሉ ትመክራቸዋለች መንገድ ላይ ባገኘቻቸው ቁጥር። ይሄኔ ታዲያ ቄጤማ የመሸጥን ሰበብ በማድረግ ብቻ መንገድ ላይ ተቀምጣ ሌሎች ሴቶችን ባየች ቁጥር ተይ ይሄ ልጅ ይጎዳሻል፣ ባል ካለሽ ወይ ፍቅረኛ ካለሽ ይጎዱሻል፣ እንዳታምኛቸው፣ በዚህ ሁኔታ ላይ መራቅ ይኖርብሻል ብላ ወደ ራሷ እያሸሸቻቸው እኔ ከላከልልሻለሁም ጭምር እያለች ነበር የምታሳየው። ይህን ስታረግ ታዲያ ብዙ ሰዎች ይርቋታል። እንደውም ባቡሬ ራሱ ተስፋ ቆርጦ ነገሩን ትቶታል። ነገር ግን አሁን ሊሊ ወደ እሷ ቀን በቀን እየቀረበች ነገሩን ለማብረድና ምን እንደተፈጠረ ችግሯን ለመረዳትም ከቻለችም ሙሉ ለሙሉ ችግሯን ለማስወገድ አሁን ላይ ቆርጣ ተነስታለች። ሊሊ በየቀኑ እየተመላለሰች ከሷ ጋር ነገሩን ታሳልፋለች። አብራትም ቄጤማ መሸጥ ትጀምራለች። እንደውም ቄጤማ መሸጡ ለሷ ዋናው ገንዘቡ እንዳልሆነ ተረድታለች። ይህንንም የተረዳችበት አንድ ነገር ነበር። ቄጤማ እንደሚገዛት ሰው ተሆነና 100 ብር ስትሰጣት 100 ብሩን እንደማትፈልግ ወይ ደግሞ ቄጤማውን እንድትመልስላት ወይንም 5 ብሩን ብቻ እንድትሰጣት ትጠይቃታለች። ይሄኔ ሊሊ የተረዳቸው አንድ ነገር ቢኖር ገንዘብ ለሷ ምንም አይደለም፣ ብቻ የምትፈልገው ቄጤማውን በትክክለኛው ገንዘብ መሸጧን ብቻ ነው የሚታያት። ይሄም የሷን ትክክለኛ እምነት የሚያሳይ ነገር ነው። በመሃል ግን ጤነኛ እየሆነች እንደውም ትክክለኛ ምክር ቢጤ ሁላ እየተናገረችም አይተናል። ባቡሬ ሳያስችለው ቀርቶ አንድ ነገር መጥቶ ያቅፋታል። ይሄን ሲያረግ ታዲያ እኔ ነኝ ልጅሽ እያለ ነገሩን ቢነግራትም እሷ ሳታምነው ውሸታም ነህ እያለችው ነበር። እሱ ከሄደ በኋላ ደግሞ ድጋሚ ልጄ እያለችም ስሙን ትክክለኛ እየጠራች አሁንም በጩኸት ስትሰማ ባቡሬ እየሰማ ጨክኖ ይሄዳል። የባቡሬ እናት የመጨረሻዋ ተስፋ ሊሊ ብቻ ነች። ሊሊ ነገሩን ገና ከስር መሰረቱ ስለገባት ወደ እሷ እየቀረበች ወደ ቦታዋ ልትመልሳት ትፈልጋለች። በቅርቡ ይሄ ነገር እንዲሳካ የምትፈልጉ እዚሁ ኮሜንት ላይ ሐሳብ ኮሜንታችሁን አስቀምጡልኝ። አብዛኞቻችሁ አዳዲስ ስለሆናችሁ ለዚህ ቻናሉን ሰብስክራይብ እና ላይክ ማድረጋችሁንም አትርሱ። በዚሁ አጋጣሚ የግል ስራዬን ላስተዋውቃችሁ። አዲስ አበባ ላይ ተቀምጬ የተለያዩ ኤሌክትሮኒክስ እቃዎችን ወደ ወዳጅ ዘመዶ እየላኩ እገኛለሁ። ታዲያ እናንተ ከውጭ ሀገር ሆናችሁ ማንኛውንም የቤት እቃዎችም ሆነ ኤሌክትሮኒክስ እቃዎችን ለቤተሰቦቻችሁ ማዘዝ ከፈለጋችሁ በዋትስአፕ በቴሌግራም እና በኢሞ መታችሁ እኔን ማዘዝ ትችላላችሁ። እንዲሁም ለቤተሰቦቻችሁ ለልደታቸው ለምርቃታቸው ድንገተኛ ሰርፕራይዝም እናደርጋለን። ቪዲዮ ላይ ሰፋ ያለ ማብራሪያ ስላለ ከዚህ በመቀጠል ያለውን ቪዲዮ ቼክ አድርጉት።
በዚሁ አጋጣሚ ቪዲዮውን ሳንጨርስ አንዳንድ ነገሮችን ላስተዋውቃችሁ። የግል ስራዬ አዲስ አበባ ውስጥ የተለያዩ የኤሌክትሮኒክስ እቃዎችን መሸጥ ነው። እዚህ ከሱቅ የጀርባ ነው ይሄንን ቪዲዮ ሪከርድ ማድረግላችሁ እና ምናልባት እናንተ ለሰዎች እቃ ማዘዝ የምትፈልጉ ካላችሁ ኢትዮጵያ ውስጥ አዲስ አበባ ውስጥ ሆናችሁ ቲክቶክ መጀመር ዩቲዩብ መጀመር የምትፈልጉም ካላችሁ የዩቲዩብ ቻናሎችን እኔ ጋር ታገኛላችሁ። በዋትስአፕ በቴሌግራም እና በኢሞ ማውራት ትችላላችሁ። ለዩቲዩብ የሚሆኑ የፕሮዳክት እቃዎችን ይሄ እኔ አሁን ሪከርድ ማድረግበት ይሄኛው ነው። ይሄ ማይክ ነው። ስልካችሁ ላይ ሰክታችሁ በደንብ ሪከርድ የምታደርጉበት ነው። 12 ሰዓት ሙሉ ይሰራል። የተለያዩ ስልኮችን ከኔ ታገኛላችሁ አሪፍ ዋጋ በሚባል ደረጃ ማለት ነው። በጣም እነዚህ አሪፍ ስልኮች ናቸው በርካሽ ዋጋ። ለምሳሌ A05ን እስከ 16000 ብር፣ ይሄኛው ደግሞ A06 ነው በ14000 ብር ብቻ ከኔ ታገኙታላችሁ። ለወዳጅ ዘመዶቻችሁ ከውጭ ሀገር ሆናችሁ ማዘዝ ትችላላችሁ። አዲስ አበባ ውስጥ ማንኛውንም ቦታ ሄደን እናደርስላችኋለን። ይሄ ስልክ አዲሱን የታሸገውን በ14000 ብር ብቻ ስልክ እነዚህ ናቸው እና አሁን ሪከርድ እያረኩበት ያለው ማይክ ይሄ ነው። ይታያችኋል። እዚህ ጋር ብቻ ለጥፋችኋት እናንተ ሪከርድ ማድረግ ትችላላችሁ። ብዙ እቃዎች አሉ። ማንኛውንም እቃ እናንተ ማዘዝ ትችላላችሁ። ቀድመን እናደርስላችኋለን። የእምነት ጉዳይ ደግሞ የሚያሳስባችሁ ከሆነና አዲስ አበባ ውስጥ ከሆኑ እናንተ ለቤተሰቦቻችሁ ብሩን ቀድማችሁ ትልኩላቸውና ልክ እቃውን ተቀብለው አረጋግጠው ትክክለኛ እቃ መሆኑን አረጋግጠው ከኔ ሲቀበሉ እነሱ መላክ ይችላሉ ማለት ነው ለኔ። ወይንም እዛው ስንገናኝ በአካል መከፋፈል እንችላለን። ይሄ ለሁለታችንም እምነት የሚቀርፍ ይሆናል ማለት ነው። የመጀመሪያ ዙር በዛ መንኩል ከሄድን በኋላ ሁለተኛ እንግዲህ እናንተም እምነት የሚያሳስባችሁ ነገር የለም። ከዚህ በፊትም በዋትስአፕም በኢሞ ብዙ ሰዎች አናግረውኛል። እቃዎችን ስልክ ነበረ። እንደውም ወደ አዳማ ራሱ ትልቅ ደንበኞችን ይዤ ነበረ በአጋጣሚ ብዙዎቹ ወደዛ ስለሚልኩ። ከወላይታ ድረስም እቃ ታዞ ነበረ። እንደ አጋጣሚ ሆኖ ግን የአንድ ሰው እቃ ብቻ ሲሆን ወደዛ ሀገር መላክ አንችልም። 2 እና 3 ከሆናችሁ ግን በአንድ ቀን ወዲያውኑ መላክ እንችላለን ማለት ነው። ሌላው በዚህ ቻናል እንግዲህ ከተስተካከለልኝ ቀጣይ ቪዲዮዎችን እንሰራላችሁ ይሆናል። ይሄ ቪዲዮ ምናልባት ቪው ከ10000 ከበለጠ ድጋሚ በሌላ ቪዲዮ እንገናኛለን ማለት ነው። አሊያም ከ10000 በታች ከሆነ የታየው ያው አዲስ ቻናል መክፈታችን የማይቀር ነገር ነው። በዛ እንገናኛለን። እስከዛው ድረስ ግን መልካም ጊዜ